እኮ እዛ ከሌለች የት እንደምትኖር አላውቅም። አንቺ አይደለሽ ለዚህ ቀን ያበቃሻት? የት እንዳለችማ በደንብ ታውቂዋለሽ። እውነቴን ነው እመነኝ። ከዛ ውጭ የት እንዳለች አላውቅም። ጥሩ እንግዲያውስ እዚሁ አብርሃምን መስዋዕትነትን ደግመዋል። ምን ማለት ነው? እባክህን ተው ገዜ፣ ልጄ ምንም እንዳታደርግብኝ። እኔ እኮ የማውቀውን ሁሉ ነገርኩ። ከዚህ በላይ ምንም የማውቀው ነገር የለም። እናትና ልጅ ማለያየት ምን ያህል ጎበዝ እንደሆንክ ታውቂኛለሽ። ያለሜ ተፋንታ እንዳይደርስሽ የት እንዳለች ቶሎ ንገሪኝ። እርኩ ቤት ደስ ይለኛል። ዛሬ እኮ ልጄን የማገኝበት ትልቁ የደስታ ቀን ነው። መሸኮሌትም አይደርስም ማለት ነው። ቆይ አንዴ ስልክ ልደውል ለትሁት። አመቱን ሙሉ ስጠብቀውና ስናፍቀው ኖሬያለሁኝ። እባክህን ወደ ኋላ አትመልሰኝ። እንሂድ አሁን። አላየችው ይሆናላ። አይ እንደዛ አይመስለኝም። የሆነ ነገር ተፈጥሯል ማለት ነው። ምን ሊፈጠር ይችላል? እሱን እኔ አላውቅም። የሁሉ ሳስደውላት ማንሳት ነበረባት አለ። አሁን መመለስ አለብን። ምንም ይምጣ ምንም ዛሬ ልጄን ሳላየው አልመለስም። ራስሽን አደጋ ላይ መጣል ካልፈለግሽ መመለስ አለብን። ራስሽን ማዳን አለብሽ አለ። አሁን ብትሄጂ ችግር ውስጥ ነው የምትገቢው። ዛሬ መሆን አለበት። ዛሬ ልጄን ማግኘት አለብኝ። የልጄን አይን ካየሁ በኋላ ምንም ቢፈጠር እኔ ግድ አይሰጠኝም። ልክ ነሽ። የልጅን ነገር አውቀዋለሁ፣ ይገባኛል። ዛሬ ግን አይሆንም። ምንም ቢፈጠር ምንም ግድ አይሰጠኝም። እኔ ከፈለገ ይግደለኝ። ልጄን ማየት አለብኝ። በፍርሃት ተደብቄ መኖር አልፈልግም። እባክሽ አለን። እሺ በይ። እኛ እናንተን እየረዳናችሁ ነው። ስለዚህ እናንተም ለእኛ ተጨነቁልን። ደህንነታችንም ያሳስባችኋል። እናንተ ምንም አትሆኑ። እዚህ ነገር ላይ እንዳላችሁበት መቼም አያውቅም። ትሁት እስክትደውል ድረስ እዚህ አካባቢ እንጠብቃለን። ይህን ደግሞ ለእኛ አስተያየት አድርጊው። አባት ላይ እንደዚህ መሆን የለብም። እባክህ ለመረጋጋት ሞክር ሲል ይነግረዋል። ቆይ አልገባኝም። እንዴት ሀሳብ ልትቀይር ነበረ? እስር ቤት ልትከቶ እኮ አብረን ስናወራ ነበር። አሁን ጭራሹ አባቴ መሆንን እያስታወስከኝ ነው? ቆይ ምን እያሰብክ ነው? ወይንስ አስፈራርቶ ነው? ወይንስ ምንድን ነው ያደረገ ብሎ ይጠይቃል። አይ ማንም አላስፈራረኝም፣ ማንም ምንም አላለኝም። ነገር ግን ይህንን ጉዳይ የሚከታተለው ሌላ ፖሊስ ተመድቧል ብሎ ይነግረዋል ማለት ነው። ናታን እጅግ በጣም ይናደድና ይበሳጫል። ምክንያቱም ጉቦ ተቀብሎ ሀሳቡን እንደቀየረው መረጃዎችን በሙሉ ለሌላ ፖሊስ እንደሰጠው ቢነግረውም ናታን ግን አላመነም። አሁን የትኛው ፖሊስ እንደሆነ እንድትነግረኝ ይፈልጋለሁ። አባቴን ጉዳይ የያዘው አባቴ ወንጀለኛ ነው፣ መቀጣት አለበት ብሎ ይነግረዋል ናታን። ነገር ግን ፖሊሱ መርማሪ ወይም ደግሞ እንግዲህ ሀሳቡን ይቀይራል። ምክንያቱም ከገዛኝ ብዙ ገንዘብ ስለተቀበለው ማለት ነው። ልጄን ካላገኘሁ እያለች አለሜ አባዬ ስታስጨንቆ ነበር። አለሜ እባክሽ ለመረጋጋት ሞክሪ፣ ሁላችን ችግር ውስጥ ነው ያለን። እኔ ሲወጣ ሲገባ ገዛኝ እየተከታተለኝ ነው። ስለዚህ አንቺም ሆነ ልጄን ችግር ላይ መጣል አልፈልግም። አለሜ እባክሽን በጣም ብዙ ጊዜ ታግዘሻል። ይህን አልመታገዝ አያቅትሽም። ያለንበት በጣም ከባድ ነው ብላ ትሁት እየነገረቻት ነበር። ነገር ግን አለሜ በጭራሽ ልጄን ካላየው እያለች ስታስጨንቃት ነበር። ትሁትም ስለ ልጇ እጅግ በጣም እያሰበች እና ስትጨነቅ ነበር። ገዛኝ ግን አለሜ የት እንዳለች የማትናገሪ ከሆነ ልጅሽን ገጠር እንኳን ወስደሽ ከሆነ አባትሽ ጋር ወስደሽ ቢሆን እጅግ ከእጃቸው ፍንቅሌ እንደማመጣው አትጠራጠሪ። ልጅሽ አደጋ ላይ ወይም ችግር ላይ እንደማትወርቅ የምትፈልጊ ከሆነ አሁን አለሜት እንዳለችው እንድትነግሪኝ እያለ ሳስጨንቅ ነበር። ገዛኝ እባክህ ለማረጋጋት ሞክር። አለሜ እሷን ልጁን የምትወሰደ የሆነ ሽማግሌ ነው፣ ማን እንደሆነ አላውቅም። ስለዚህ ተረጋጋ እያለ ስትነግር ነበር እና ቤቲም እነሱን እየደገፈቻቸው ነበር። ምክንያቱም የራሷን ኃጢአትና የራሷን ጥፋትን ለመቀነስ ስትል እነሱን ለመርዳት ትወስናለች እና የትሁትን ልጅም ናታን እንደወሰደችው መናገር አልፈለገችም። ናታም እየደወለ ፖሊሱን እየጨቀጨቀ ነበር። የሰጠው መረጃዎች እንድትሰጠኝ እፈልጋለሁ እባክህን ብሎ ስለምነው እሱ ግን አሻፈረኝ እያለው ነበር። ቢሆንም ግን ናታን የአባቴን ጉዳይ ምንም ነገር የሰጠው ማትመልስልኝ ከሆነ በሕግ እንደምጠይቅ ደጋግሞ ይነግራል እና የፈለግከው ማድረግ ትችላለህ እያለ ፖሊሱ ሀሳቡን እንደቀየረ ጭምር ምርመራም ላይ ሰው እንዳዞረ ይነግረዋል ይመስለኛል። ፖሊሱ ከአባቴ ጋር ስምምነት ሳያደርግ አይቀርም። ስለዚህ ይሄ ነገር አይሆንም። ስለዚህ እባክህ ችግር ውስጥ ነው ያለ ናታን፣ ለመረጋጋት ሞክር፣ አንተን ችግር ውስጥ እንዳይከቱ እያለ ስትነግር ነበር ትሁት።
ፖሊሱ ሀሳቡን ቀይሯል። ምክንያቱም የሰጠሁት መረጃዎቹን አላየም ወይም ደግሞ ሌላ ሰው አሳልፎ ይሰጥቻለሁ እያለ እየዋሸኝ እንደሆነ ውስጤ እየነገረኝ ነው እያለ ሲነግር ነበር። እሺ ታዲያ ምን ለማድረግ አሰብኩ ስትል ይህንን በጭራሽ አልለቀውም፣ አባቴንማ ወንጀለኛ እና በስራዎቹ መቀጣት አለበት፣ ሌላ ፖሊስ በሆነ ሌላ ህግ ባልጋ ሄዳለሁ እንጂ ሀሳቤን አልቀይርም እያለ ይናደድ ጀመረ። እና ፖሊሱ እያደረገ ያለው ነገር ተደብቆ እየተከታተለ ከአባቱ ጋር እየተገናኘ ገንዘብ እየተቀበለ እንደሆነ ስረዳ በህግ እንደሚያስጠይቅ አያወቀ። ይህንን ማድረጉን ትሰማኛለህ? አምኜክ ነበር፣ ሁሉ ነገር የነገርኩህ ሁሉ መረጃ አምጥቼ ስሰጥክ የነበረው አንተ ግን መልሰህ ለአባቴ ሸጥከኝ አይደለም እያለ እጅግ በጣም ይናደድ ነበረ። እና ከአባቱ ጋር ተገናኝተው ሁሉ መረጃው መልሶ እንደሰጠም ጭምር አባትን መክሰስ መሆኑን ብታቆም ይሻላል ትላለች ቤቲ። እንዲያቆሙ ነገር ነው የሚፈጠረው። አንቺ ማሽ አለሜ ችግር ውስጥ ትወድቃላችሁ። ስለዚህ ይሄ ፖሊስ መላለሱን ብታቆሙ ይሻላል ትላለች። እኔ ምን የሚያረኩት ነገር የለም። በጥድፋ መገናኘታቸው መልካም ነው ብዬ አላስብም። በጭራሽ መቀበል አልችልም። ለአባቴ እየተከላከልሽ ሰሚያለሽ አሁን ባልባልሽ ይሆናል። እናቴ ላይ ያደረሳችሁ እያንዳንዱ ነገር አስከፍላችኋለሁ። እናቴ ለስንት ዓመታት ከኔ መረጣችኋት፣ እናንተም ደግሞ የእጃችሁን ታገኛላችሁ እያለ እየዛተባትና እየጨወባት ነበር። አባዬና አለሜ ልጄ እያለች አለሜ እባክሽ ለመረጋጋት ሞክሪ፣ እዚህ አካባቢ በሚሄድበት ሰዓት ልንታይም እንችላል። ስለዚህ የማውን ነገር አታድርጊ እባክሽ፣ በቅርቡ ልጅሽን ታገኛለሽ። ለራስሽ ብቻ ሰው ለኛም ለህይወት አስብልን። እናንተን ገዛኝ ምንም ነገር አያደርግም። ከእናንተ ጋር ምንም የማገናኝ እንዴት ነው የማይገናኝ? ከአንቺ ጋር ተነካክተናል። ስለዚህ አንቺን የነካ ሁሉ ችግር ውስጥ ይገባል። ስለዚህ እባክሽን ለመረጋጋት ሞክሪ እያለ ትሁትን ገዛኝ እገልሻለሁ፣ አሁንም አለሜ ያለችበት የማትነግረኝ ከሆነ እመኚኝ ችግር ውስጥ ትገባለሽ ብሎ እየዛተባትና ጎሮሮን ያንቃትና እባክህ ልቀቀኝ ስትለው አለቅሽም፣ አለሜ የት እንዳለችው ተናገሪ፣ አለዛ ግን ትሁት መጨረሻሽ አያምርም፣ እባክሽ መጥፎ ነገር እንዳረግሽ አትገፋፊኝ እያለ እየጮኸ ነበር። እሷ ግን እባክህ ተወኝ እያለችው እንግዲህ እሱም እሷን ለማሰቃየት ይወስናል ማለት ነው። ከዚህ ቤት ናታን እባክህ ብሎ ቤትን እግሯ ስር ወድቆ ለምኗት እና የትሁትን ልጅ ይዞ መውጣት እንዳለበት ሲነግራት ነበር። እሷም እሺ ትሎና ትስማማለች። ነገር ግን ሌላ ሰው እንደወሰደ ነበር ስትነግራት የነበረው። እና ምንም ቢሆን ለአባቴ ልንበረከክና ልሸነፍ አልችልም፣ እናትሽ ጋር ወስድሻለሁ አታስቢ እያለ ትሁት ልጅ እንጫወታለን፣ እናትሽ በቅርቡ ትመጣለች እያለ ናታን እንግዲህ እሷን እንድትረሳ እያደረጋት ነበር። ምክንያቱም ገዘን ከመጣ እሷን ያሰቃያታል ብሎ ስላሰበው ትሁትን ልጇን ስጠቅሳ አባዬ ጋር ወስዶ ውስጥ ያስቀምጣል። እና ገዛኝ ወደ ቤት ስመለስ ልጅሽ የት ነው ብሎ ስታስጨንቃት ልጄን አትንክብኝ እያለች ስተለቅስ እንደ አጋጣሚ ልጇ ቤት ውስጥ አልነበረም። እና ምን እየተፈጠረ ነው? ልጅሽ የት ነው ወሰድሻት? አሁንም ካላመጣሽ እያለ ሲያስጨንቃት እንግዲህ ቤቲ የሆነ ሽማግሌ መጥቶ እንደወሰዳትም ጭምር ስትነግረው ይሄ ጨዋታሽ ነው፣ ይህንን እያታለልሽ ነው፣ እኔ ገንዘኝ ማን እንደሆንሽ አላወቅሽኝም ማለት ነው። ችግር ውስጥ ነሽ ትሁት። እኔ ምንም እንባ ወይም ደግሞ ለቅሶ የማስቆመኝ መስሎሽ ከሆነ በጣም ተሳስተሻል። እኔ የምፈልገው ነገር ካላደረጉ ወደኋላ እንደማይና ምንም በፍጣር እንደማይመለስ ይነግራታል። ይልቁንስ አለሜ ወይን ልጅሽ የት እንዳለችው ትነግርኛለሽ፣ አለዛ ግን በህይወትሽ ፈርድሻል፣ መሞት አምሮሻል መሰለኝ አይደለ? ገዛኝ እባክህ ለመረጋጋት ሞክር፣ ስሜታዊ አቱን እና አርጋ አስበው፣ እሷን በመጉዳት ምንም የምታገኘው ነገር የለም ትለዋለች። እና አንቺ ዝም በይ እዚህ ውስጥ አልቃት ትግቢ፣ ዝም በይ እኮ ነው የምልሽ እያለ ቤት ላይ ይጨዋል። ቤትን ትሁትን እንዳያሰቃያትና እንዳይጎዳት እየተከላከለችለት ነበር ማለት ነው። ቤት ተቀይራለች። አሁን ላይ እነሱን መርዳት ጀምራለች። ነገር ግን ገዛኝን አሳልፋ እየሰጠችም በሆን ጭምር ቢሆንም ነገር ግን አንቺ የሚመለከትሽ ብጅገሲ ብሎ እየጨዋባት ነበር። እባክህ ገዛኝ ለመረጋጋት ሞክር፣ ምን እያሰብክ እንደሆነ አላቅም፣ ነገር ግን እባክህ ልጄ ምን ነገር አታረግብኝ፣ እኔ የት እንዳለች አላቅም፣ እንደነገርኩ አጎቴ ጋር ነበረች፣ ከዛ ከወጣች በኋላ የት እንደሄደችው አላቅም፣ እመነኝ እያለችው ስትማጸን ነበር። ዝም በይ አንቺ ለቅሶና የአዘውን ባሽን እኔን የሚያታለኝ የሚሸውደኝ ከሆነ ተሳስተሻል ትሁት፣ ስለዚህ
ምንም ቢፈጠር አለሜ የት እንዳለችው የማትናገሪ ከሆነ ትሰሚኛለሽ፣ እጅሽና እግርሽን ጠፍሬ እዚህ ነው ማስቀመጥሽ አስፈላጊ ከሆነ እያለ ይዝትበት ጀመረ። እሷ ግን ተንበርክካ ለመለመን ብትሞክረውም እሱ ግን አሻፈረኝ ይላል። አለሜ በጣም ተጨንቃለች። ልጇን እንዴት ማግኘት እንዳለባትና ልጄ ማግኘት አለብኝ፣ ልጄ እጅግ በጣም ናፍቆኛል እያለ ስታለቅስ ነበር። እባክሽ አለሚን ተረጋጊ፣ ልጅሽን ታገኛለች። እነማ ደመና አድርጎ ወደ አንቺ ይመጣል፣ እሱ አንቺ ፈልጎ ይመጣል እያለ ናታን ደውሎ እንደሚመጣ ለእናቱ እየነገረ ነበር። እማዬ መረጋጋት አለብሽ ልጄ፣ አንተን አጥቼ መኖር አልችልም፣ አይንክን ላይ ይፈልጋሉ ስትል እማዬ አሁን ላይ አደጋ ላይ ነሽ፣ ስለዚህ ችግር ውስጥ መግባት የለብንም፣ አንቺም ችግር እንዳያጋጥምሽ እባክሽ ለእኔ ስትይ ታገሺ፣ ራሴ መጥቼ በአመቻችቼ ሰዓትና ጊዜ አመቻችቼ አገኝሻለሁ እያላት ነበር። እሷም እንግዲህ ልጄ አንተ ካልክ እስማማለሁ ትላለች። ምንም ቢፈጠር እኔ ልጅሽ መቼም ቢሆን አልተውሽም፣ ነገር ግን ለተወሰነ ጊዜና መረጋጋት አለብን። ሰዎቹ እየተከተሉ እንደሆነና ምንም ነገር እንደማይፈጠር እየነገረው ነበር። ሰው እየተከተለኝ ነው፣ ስለዚህ እንደምንም ብዬ አገኝሻለሁ፣ ቃል እገባልሻለሁ። እናቴ ደስተኛ ትሆኛለሽ፣ ከዚህ እስር አንድ ቀን ትገላገያለሽ፣ በነፃነት በተራባችበት ቀን ይመጣል፣ እባክሽን ተረጋጊ እያለ ነበር። ገንዘብ እንግዲህ በጣም ተናዶ ትሁትን እያስጨነቃትና የተፈጠረውን ነገር ንገሪኝ እያለ እያጣደፋት ነበር። እሷ ግን እባክህ ተወኝ ብትሆኑ ብትለምኑን እንደማይሰማትና እየተፈጠረ ያለው ነገር ምን እንደሆነ ልትነግረኝ እያስጨነቀ ነበር እና እባክህ ለምነው እየለመነችው ገንዘብ እሷን ማሰቃየት ምንም ጥቅም የለው፣ እባክህ አርቃ አስቦ ብላ ቤት ዝም በይ ብሎ ናታን እና አባዬን ለማግኘት ይወስናል። አባዬን አግኝቶ የተፈጠረውን ነገር በሙሉ ሲነግሩ ልጄ ችግር ውስጥ ናቸው ሁላችሁም፣ እናትም መረጋጋት አቅቷታል፣ ምክንያቱም ልጄ እያለች ነው እያለ እና አባዬ ፖሊሱ እኮ ምርመራ እያደረገ ያለ ፖሊሱ ሀሳቡን ቀይሯል እና የሰጠሁትን መረጃዎች በሙሉ የት እንዳስቀመጠ ሊነግረኝ ፈቃደኛ አልነበር።